ናዎ አግብርትች በቃለ ማኅሌት ይብዛኛል ለማንሳት ወጥሮ ሰጅ ለመንግስት ፊተርስ አዋልት እግዚአብሔር አሉ ማርያም በረከት ስለሚታ የሚታችን በረከቷ በረከቷ ከሁለት ሰላም እንዳሳደረ ሰላም ያውልን። ምሕረት ጸጋ በረከቱ ይልን። አምላካችን በምሕረቱ በቸርነቱ ይጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ኢታብአነ እግዚኦ ውስተ መንሱት ምሕረተ ወፍቅሮ ኢየሱስ ክርስቶስ ከመ ይትናጣኒ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሙ ነገረክሙ አብ የፍቅራን ለቤተክርስቲያን እግዚአብሔር ባርክ ማብራጅ ታላቅ ስነ ሰማያት ታምሪያ ለቤተነ ማርያም ድንግል ወላዲተ አምላክ በይኩሉ ሰማያነ ወምድር ፈጽሞ ወዳሴያ ሰበታ ወረከተ ወረተ ወረዳ የዓለም ስለ ኩሉ ቤተክርስቲያን ለዓለም ዓለም እግዚአብሔር ያከበራችሁ አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ አምኜ የምነግራችሁ ቤተክርስቲያን ልጆች ወንድሞቼ ስሙ እግዚአብሔር ያከበራችሁ መላእክትን ጻድቃንም ምስጋናውን ተናግረን ፈጽሞ የማይቻላችሁ የጌታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመና ከሁላችን ሕዝበ ክርስቲያን ጋር ለዘላለም ከተአምር አስቀድሞ ይሄ በዙም ዝነ ልቦናቸውን ከፍ አንቅተው ይስም በዕብራይስጥ ማርያም የምትባል እመቤታችንን ክብሯን ልዕልና ምስጋናን በልቦናቸው አሳድሩት አኖሩት። ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባት ኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቀ ሔዋንን ሕይወቴን ይችላት ነበር። የእመቤታችን ክብሯ ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስኖት የሚቻለው ምን ልቦናን አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ከምስጋና ጥቂት እነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን፣ በእናቷም በኩል ከሊቀ ካህናት ከአሮን ወገን። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጅ ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደሙ ዘመን ያልተሰጣቸውን ችተው በድለው ከሰማይ ወደ ምድር እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማነው? እንደ እመቤታችን እንደ ማርያም ወልድ ማደሪያ የሆነ ማነው? እንደ እመቤታችን እንደ ማርያም መንፈስ ቅዱስ አዳራሽ የሆነ ማነው? ለሰው ኃጢአት ሳይሰራ መኖር ይቻለዋል። ከአራቱ ባሕርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድር እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። እመቤታችን መልክ እንደ አምላክ መልክ ነው። የአምላክ መልክ ይመስላል። እመቤታችን ማርያም ንጽሕት መሆኗ አምላክ እንዲያድርባት አደረገች። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለች። የቤተክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችን ስለሆነች አኩራት በጎ አገልግሎት ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠር በፍጹም ልቦናቸው መንባት እሷ መድኃኒታችን ናትና። በሰላም ፊት ገድለ ስሉ ያልሰገደ ግን ከቆመበት ቦታ የጥፋት ማጠራሩ አይታወቅ። ሰማይ ያለው መላእክት ይሁን ይደረግ ይበሉ። አይኖ ዘተገብረ ቅድመ ትውልደ ድንግል ቤተ ክህነት ወንሶለ ክርስቶስ መድኃኒተ ዓለም ኮነ ደመጽጌች ክርስቶስ ሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከር ለእመቤታችን ስግደት እንዲገባ እሰግድልሻለሁ። እግዚአብሔር ከአንቺ ስለሆነ ፍራ ከወጣ ብላ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በእርሷ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደይን የጠላት ሔዋን ጽኑ የሚጎዳ መሰሪያ ባንቺ የተቆረጠ ጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ የማይጠልሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር እሱ ከአንቺ ተወልዶ የተገለጸ እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለድ ዘንድ የወደደች እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምናል ወንጌል ለማስተምረት የጌታ እናት እመቤቴ ማርያም ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተወልሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱን ከሚወደን ልጅ ለምኝልን ኃጢአታችንን ያስተሰርይልን ዘንድ ተአምሪሃ ለእግዝእትነ ቅድስት ድንግል ወክልኤ ማርያም ወላዲተ አምላክ ጸሎታ ወበረከቷ ምሕረቷ ፍቅሮላ የሃሉም ስለ ኩልነ ዘክርስቲያን ለዓለም ዓለም ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው።
ልጃቸው ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድም የሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር እንድታገለግል እንጂ በዚህ ዓለም እኛን ልታገለግል አልተሳልንም፣ አስብ አለችው። እንዳልተሳልን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ ክርስቲያን የሚሆነውንም መባ ሁሉ አዘጋጀ። ቤተሰቦቻቸውንና ወዳጆቻቸውንም ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አገቧት። ካህናቱና በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥተዋቸው ኢያቄምና ሚስቱም ሐና ልጃቸውን ማርያምንም አመሰገኗቸው። በአንብሮተ እድም ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ የተመረጠችን በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። በዚህም ጊዜ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ቢያዝልን ብሎ በማሰብ ደወል አስደወልና ሕዝቡም ሁሉ እንዲሰበሰቡ አደረገ። በዚህም ጊዜም ሕዝቡ በተሰበሰበበት አደባባይ የመላእክት አለቃ ፋኑኤል ሰማያዊ ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስን ዛሬስ የእስራኤል አምላክ ክብሬን በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱንና ጽዋውን ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናት ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናልና ሕፃኗን ይዘሽ ከዚህ ከእኛ ካለነበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። መላእክት አለቃ ፋኑኤል ግን ከሐና እና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርም እና ልጅቷን ከዚያው ትተሻት ተመለሽ፣ ወደ እኔ ነይ አላት። ሐናም ብላቴናይቱን በዚያው ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ ካህናቱ ፋኑኤል ወርዶ ክንፎቹን አጎናጽፏት ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱን መግቧት ጽዋውን አጠጥቷት ወደ ሰማይ አረገ። ከዚህም በኋላ ዘካርያስና የአይሁድ ሊቃውንትም የምግቧ ነገር ከተያዘልንስ ከሰው ጋራ ምን ያጋፋታል? ቦታዋ ወይም መኖሪያዋ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ዝጋጃውን አንጥፈው ምስጋና የባህሪ የሆነ እግዚአብሔር እያመሰገኑ በታላቅ ክብር ወደ ቤተ መቅደስ አስገቧት። በብላቴናይቱ ላይ የእግዚአብሔር ኃይል ተገልጿልና እንደዚሁ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት፣ ሰማያዊ ህብስት እየመገቧት፣ ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጠች። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ ማርያም ለለሰሳው ርከበነ ዛቅረብ ፍለክስ ተቀርበተቲን በረከታ ፍቅ ማዘከር